በየትኛውም ዙር አረንጓዴ አሻራን የማስቀመጥ ጉዳይ አልፎኛ ያውቅም። ከተጀመረ ጊዜ ጀምሮ ችግኞችን እተክላለሁ። መትከል ብቻ ሳይሆን የተከልኩበት ቦታ የተከልኳቸው ችግኞች ምን እንደደረሱ እየሄድኩ ያለሁ ጎበኛለሁ። አሁን ደግሞ በዚህ ዙር እንደገና ለመትከል መጥቻለሁ ማለት ነው። እንደ ኪነ ጥበብ ባለሙያ የሚጠበቅብኝን ሁሉ አድርጌያለሁ ብዬ ለማለት አልደፍርም። ግን በጥቂቱ ይሄው አረንጓዴ አሻራ የማስቀመጥ ጉዳይ ምክንያቱም ይሄ ኢትዮጵያን መትከል ነው። ለትውልድ ነው፣ ለሀገር ነው፣ ለወገን ነው፣ ለሕዝብ ነው። ኢትዮጵያ ቀደም ባሉት ጊዜያት ወደ 43% ገደማ የደን ሽፋን እንደነበራት ሲተረክ እንሰማለን። እኔም በእድሜ አብዛኛው ደን ሆኖ አይቻለሁ። እንደገናም ደግሞ ተራቁቶ ወደ 3% ነው 2.5% የደረሰበትንም ጊዜ አይቻለሁ። አሁን ደግሞ እጅግ በጣም በተሻለ ሁኔታ አላውቅም በፐርሰንት ደረጃ 17 18 19 ወደዛ ወደ 40 ልንመለስ ነው እየሰራን ያለ ነው። አሁን ያለው የችግኝ ተከላ መርሃ ግብር አይደለም ለኢትዮጵያ ለዓለም ምሳሌ የሚሆን ነው። ዓለምን እየቀደምን እየሄድን ነው በረሃማነትን ለመከላከል መጪው ትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን እንዲያገኝ እንዲወርስ እንዲጠቀምባት እንዲገለገልባት እየተሰራ ነው ያለው። ከምንም በላይ የማደንቀው ፕሮጀክት እኔ ይሄ አረንጓዴ አሻራን የማስቀመጥ መርሃ ግብር ነው። ስለዚህ ሁሉንም አበረታታለሁ። በቀጣይ እድሜ ሲሰጠኝ እኔም በረታታለሁ። የሚያልፈኝ ዙር ይኖራል ብዬ አላስብም። የመጀመሪያውን አረንጓዴ አሻራዬ 200 ሚሊዮን ችግኝ ሪከርድ ማለት ከዋና አስተባባሪዎቹ አንዱ ነኝ። ከዛ በኋላ ቀጥሎ ደግሞ በያለሁበት እንትን በሚጠራበት ቦታ ሁሉ በየአመቱ ተክላል። እኔ አንድ ጊዜ ቻይና የሆነ ጫካ ውስጥ ገብቼ ነበረ ከዚህ በፊት ከ10 አመት ምናምን በፊትና አንድ ተለጥፎ ያየሁት ማስታወቂያ እዚህ አረንጓዴ ጫካ ውስጥ 30 ደቂቃ ሲቆዩ እድሜው በአንድ ቀን ይጨምራል ይላል። ይሄንን አባዛው በሁሉም አረንጓዴ ማለት አረንጓዴ ነገር ውስጥ ጫካ ውስጥ ግሪነሪ ውስጥ ስትቆይ የሚወጣው እስትንፋስ በጣም ጤነኛ ነው። ስለዚህ ትርጉሙ የመኖር ነው ለኔ። በበረሃ ውስጥ የሚኖሩ ሰዎች እና በእንዲህ በአረንጓዴ ልምላሜ ውስጥ ያሉ ሰዎች ልዩነታቸውን በአካል ታያለ። እየሄድን ያለ ነው ወደዛ ነው። እኔ በኪነ ጥበብ ብቻ ሳይሆን እንደ ሰው ነው ማየት የምፈልገው። እንደ ሰው ተጠቃሚ ነን። እንደ ሰው የአየር ንብረታችን ይስተካከላል፣ አፈራችን ይያዛል፣ ማምረት እንጀምራለን። በሌሎች ሀገሮች የምንቀናበት የፍራፍሬ ምርት ይበዛልናል። በየአካባቢው ልምላሜ እናያለን። ተፈጥሮን መንከባከብ ከእግዚአብሔር የተሰጠ ኃላፊነት ነው። እንደዚህ ስለሆነ ስላልሆነ ዛሬ ስለሆነ ነገ ስለሆነ አይደለም። ልብ ያለው ሰው ቀድሞም መጀመሪያም ሊያደርገው የሚገባ በጣም ወሳኝ የሰው ልጅ ግዴታው ነው አይደል? ገነትን ተንከባከባት እንዲህ አድርጋት ተብሎ የተሰጠ ግዴታ የኛ ጸጋ ነው። ተፈጥሮ መንከባከብ ኢንቫይሮንመንቱ ከተቀየረ በጣም ብዙ ነገር ነው የሚቀየረው። ምክንያቱም ረሃብ ብትል ድርቅ ብትል ከተፈጥሮ ጋር ሰው ከራሱ ከተፈጥሮ ጋር ያለው ግንኙነቱን አላለ መንፈሱ መረጋጋቱ ምኑ ሁሉ በዚህ ላይ በመራቆት ውስጥ የሚመጣ በጣም ብዙ ራሱ የቻለ ኮንሲኩዌንስ አለ። በጣም ብዙ ነገር ነው የቀየረው፣ በጣም ብዙ ነገር ነው የሚቀይረው እና ከመጀመሪያው ጀምሮ እንተክላለን። ልጅ መውለድ ብቻ አይደለም፣ ልጅን ማሳደግ ትልቅ ቁም ነገር አለው። እንዴት እንደሚያድግ በምን ሁኔታ እንደሚያድግ ወላጅ ተንከባክቦ እንደሚያሳድገው ሁሉ የተከልናቸው ችግኞች በርግጥ ለፍሬ በቅተዋል፣ የት ደርሰዋል፣ ምን ላይ ነው ያሉት እያልን በየጊዜው እያየን ካልተንከባከብን እኔ እንደውም ለዚህ አንድ ሌላ ፕሮግራም እንዲወጣ አስባለሁ። የተከልናቸውን ችግኞች በየ3 ወር አንድ የጉብኝት ጊዜ ቢኖረን ምን እንደደረሱ ብናውቅ ጥሩ ነው። እንደገና ደግሞ ትንሽ የጠወለጉ ወደ መድረቅ የሚሄዱ ካሉ እንደገና መልሰን እንዲያንሰራሩ ለማድረግ ብንችል
እንዲህ አይነት ነገር እንደ ፕሮግራም ተይዞ ቢቀጥል ደስ ይለኛል። ለዓይንም ለመንፈስም ለአካልም ምግብ ነው አረንጓዴ አሻራ። እንደ አርቲስት ስታየው ፊልም ሊያሳምነኝ ፊልም ሰሪ ነኝ። ለፊልም ምንም ጥያቄ የለውም፣ ትልቅ ግብአት ነው። ግን እኔ እንደ ሰው ነው ማየት የምፈልገው። እንደ ማንኛውም ሰው ሆነ ስታየው ግን ቅድም እንዳልኩ ነው፣ ለአካልም ለመንፈስም ለዓይንም ምግብ ነው አረንጓዴ መትከል፣ አረንጓዴ መንከባከብ፣ ሀገራችንን የአረንጓዴ የልምላሜ መስክ ማድረግ የሁላችንም ኃላፊነት ነው። ውጤት ለማምጣት በጣም ሙሉ እንደዚህ የሆነ መነሳሳት ይፈልጋል። እንደዚህ የሚያነሳሳው ያስፈልጋል ማለት ነው። ሶ አሁን የአረንጓዴ አሻራ ፕሮግራም እንደዚህ መሆኑ በሀገር አቀፍ ደረጃ ሁሉም ሰው ተነስቶ ለተፈጥሮ ትርጉምና ዋጋ እንዲሰጡ ነው መነሳቱ በጣም ይበል የሚያስፈልግ ምልህ የሂስቶሪክ ነው። ውጤቱንም ስታየው ለምልሞ ስታይ ሰው ሲጠለልበት ስታይ አይደለ ነገር ሲቀየር ስታይ ደግሞ የበለጠ ያስደስታል። ለልጆቻችን ተስፋ ነው። ለልጆች ተስፋ እንደምትከል ለልጆች ማሰብህን እንታሳይበት አይደል? የሆነ ውል እንደመፈራረም ምናምን ነገር ነው አንድ ዛፍ ምትከል። ምንም በቃ ብድግ ብለህ ሲሰማህ ማድረግ አለብህ። ምንም ጥያቄ የለውም ማለት አንዳንድ ሰው ፖለቲካ ያደርገዋል፣ ግን ይሄ ህይወት ነው። ዛፍ መትከል ህይወትን ማስቀጠል፣ የተፈጥሮን ህይወት ማስቀጠል፣ ልጆች የሚኖሩበትን ህይወት ማስቀጠል፣ መንፈስን ማረጋጋት፣ የኔክስት ጄኔሬሽን ዛፉ አድጎ አንተ ባደረሰበት እንኳን ለሚቀጥለው ትውልድ ማሰብህን የምትገልጽበት የምታሳይበት አንድ ጀስቸር ነው፣ አይነት ነው፣ ምልክት ነው። እና ይሄ በጣም እንደዛ ሊደረግ ይገባዋል። ማለት ማንም ሰው ይሄን ነገር ሊያደርግ ይገባል። ከምንም ነገር ራሱን አንጽቶ ማለት ነው። ውለቷን መመለስ ያስፈልጋል። ያበላችሁ ያጠጣችህን ምድር አይደል ያስፈልጋል። ዝናብ እንዲጥልላት ምን እንዲልላት አንተ ኮንትሪቢዩት ካደረክላት ነው አላል የምትሰጥህና ይሄ የሰው ልጅ ግዴታ ነው። የሰው ልጅ የተፈጥሮአዊ ግዴታው ነው ምድርን መንከባከብ።